ፀጉራችን በፍጥነት እንዲያድግና ጥንካሬ እንዲኖረውና የደም ዝውውራችን በሚፋጠን ሰዓት ደግሞ በቂ ጭንቅላታችን የፀጉራችን ስሮች በቂ ምግብ እንዲያገኙ ያደርግልናል። ፀጉራችን በጣም እንዲያምርና አንጸባራቂ የማድረግ ከፍተኛ አቅም አለው። የፀጉር መርገፍን ይከላከላል። የፀጉር ስርን እንዳይነቃቀልና እንዳይረግፍ ያደርግልናል። እንዲሁም ደግሞ መርገፍን በከፍተኛ ሁኔታ ይከላከልልናል። የራስ ቅል ማሳከም። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የጥብስ ቅጠል የቅባት አሰራር ነው እዤላችሁ የመጣሁትኝ። እዚህ ጋር እኔ እርጥቡን ተጠቅሜ ያለሁኝ። ብዙ ጊዜ ያው እርጥቡን መጠቀም እንችላለን ደረቁን ስለምትሉኝ ቤተሰቦቼ፣ እኔ እርጥቡ ስላለኝ ነው። ደረቁ ካላችሁ ደረቁንም መጠቀም ትችላላችሁ። ማንኛውም መሆን ይችላል ማለት ነው። ብዙ ጊዜ ደግሞ የጥብስ ቅጠል ሬቶች ከየት ነው ማግኘት የምንችለው ለምትሉኝ ቤተሰቦቼ፣ ሱፐር ማርኬት ላይ ትላልቅ ሱፐር ማርኬት ውስጥ አታክልት መሸጫ ቦታ ሬት ራሱ በላስቲክ ተጠቅልሎ የተቆረጠ እንዲሁም ደግሞ የሚተከል ቦታ ካላችሁ የሚተከለውን ገዝታችሁ ብትተክሉት ለብዙ ጊዜ፣ ምክንያቱም ሬት ደግሞ በጣም ነው የሚለምደው ለማዳ ስለሆነ ለብዙ ጊዜ መጠቀም ትችላላችሁ። ያው ብዙ ጊዜ ስለምትጠይቁኝ ነው። የጥብስ ቅጠሉንም ሆነ ብዙ ጊዜ የአልማ ቅጠልም ስሰራ የት ነው የምናገኘው ለምትሉ እዛው ሱፐር ማርኬት ሁሉንም አታክልት መሸጫ ቦታ ማግኘት ትችላላችሁ ማለት ነው። እዚህ ጋር የጥብስ ቅጠሌን ማለት ነው ከእንጨቱ ከለየሁ በኋላ ለፀጉራችን የምንጠቀመው ነገሮች ራሱ ንጹህ መሆን ስላለባቸው ወይም በደንብ አጥቤ በሶፍትም ሆነ በጨርቅ ካደረኩኝ በኋላ እንደዚህ በመፍጫ ውስጥ አድርገዋለሁኝ። የተወሰኑ አንድ 15 ፍሬ 10 ፍሬ የሚሆኑ ቁርንፍር ተጠቅም ያለው። እዚህ ጋር የሰንፍላወር ኦይል ነው የተጠቀምኩት። ብዙ ቅባት ነው ለሁለት ሰው ስለሆነ የምሰራው። ቅባቱ በጣም ብዙ ነው። ሮዝመሪውም እንደምታዩት ብዙ ነው። በዚህ መልኩ ፈጭቼ እንግዲህ ያው እንደተለመደ ለአንድ ሰዓትም ሆነ ለ30 ደቂቃ እሳቱን ቀንሼ እሳት ላይ ነው የማደርገው ማለት ነው። እሳት መብዛት የለበትም፣ ምክንያቱም ሽታውንም ሆነ ቅባቱን የሚያበላሽባችሁ በምሰሩ ሰዓት እሳቱን ማብዛት የለባችሁ። በጣም ትንሽዬ መሆን አለበት። መጠበቅ አለባችሁ። እሱን ጥዳችሁ መሄድ የለባችሁኝም ማለት ነው። ቅጠል ለፀጉራችን ያለውን ጥቅምም እነግራችኋለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የጥብስ ቅጠል ቅባት የደም ዝውውራችን ከፍተኛ ሁኔታ እንዲዘዋወርና እንዲሁም ደግሞ የደም ዝውውራችን እንዲፋጠን ያደርግልናል። ያም ደግሞ ፀጉራችን በፍጥነት እንዲያድግና ጥንካሬ እንዲኖረውና የደም ዝውውራችን በሚፋጠን ሰዓት ደግሞ በቂ ጭንቅላታችን የፀጉራችን ስሮች በቂ ምግብ እንዲያገኙ ያደርግልናል። ፀጉራችን በጣም እንዲያምርና አንጸባራቂ የማድረግ ከፍተኛ አቅም አለው። የፀጉር መርገፍን ይከላከላል። የፀጉር ስርን እንዳይነቃቀልና እንዳይረግፍ ያደርግልናል። እንዲሁም ደግሞ መርገፍን በከፍተኛ ሁኔታ ይከላከልልናል። የራስ ቅል ማሳከክ እንዲሁም እንደ ፎሮፎር ፀጉራችሁን የሚያሳክካችሁ ከሆነ በተፈጥሯዊ ባክቴሪያና የፈንገስ መከላከያ ባህሪ ስላለው ይህም ደግሞ ፀጉራችን ወይም የጭንቅላት ቅላችን ከኢንፌክሽን ስለሚከላከልልን ማሳከክና ፎሮፎርን ለማስወገድ ይረዳናል። በጣም ብዙ ጥቅም ያለው ፀጉራችን ወዛማና ጥንካሬ ያለው ፀጉር እንዲኖረን እና ስስና በቀላሉ የሚሰባበር ፀጉር ላላችሁ ደግሞ ፀጉራችሁን ወፍራም እንዲሆን እንዲሁም ደግሞ የፀጉር ብዛታችሁ እንዲጨምርላችሁ ተፈጥሯዊ ወዝና ለስላሳ እንዲኖረው ያደርግላችኋል። የጥብስ ቅጠል እንግዲህ በቤታችሁ አዘጋጅታችሁ የምትጠቀሙትና በጣም ብዙ ለፀጉራችን ያለው ጥቅም ነው። በዛ ላይ ደግሞ ያለ እድሜ የሚወጣ ሽበትን እንዲሁም ደግሞ ፀጉራችን ተፈጥሯዊ ቀለሙን ይዞ ቀለሙን ሳይቀይር እንዲያድግልንና ሽበት እንዳያወጣ ያለ እድሜ የሚወጣ ሽበትንም ሆነ ከስር የሚወጣውን የፀጉር ስሩን ጠቁሮ እንዲወጣ ያደርግልናል። በጣም ብዙ ጥቅም ያለው ብዙ አይነት ነውና በጣም ብዙ ነው። ሰርች አድርጋችሁ ማየት ትችላላችሁ ለፀጉራችን። እኔ ደግሞ በዚህ መልኩ ነው ዛሬ የሰራሁላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ብዙ ነው የምትጠቀሙበት። ሰርታችሁ በቤታችሁ ከኬሚካል ነፃ እንደዚህ አድርጋችሁ መጠቀም የምትችሉትና ቀላል የሆነ ነው። በየ3 ወሩ ለ2 ወር ለ1 ወር መስራት ትችላላችሁ። ያናሃል ብዙ ሰርታችሁ ባታቆዩትም አሪፍ ነው። እኔ ለ3 ወር ለ2 ወር የምሰራው ማለት ነው። እንኳችሁ የሰራሁት ለ2 ሰው ስለሆነ ይኸው በዛ ነው ያለው። ምክንያቱም ይሄን ቅባት ከማንኛውም ቅባት ጋር ቀላቅዬ መጠቀም ስለምችል ቶሎም ያልቃል። ምክንያቱም ይሄን ቪዲዮ ከሰራሁት ትንሽ ቆይቻለሁ። 1-5 ወር ሆኖኛል ማለት ነው። ያው የሪከርድ ምናምን ስላላደረኩኝ አሁን ነው እየለቀኩላችሁ ያለሁት። አሁን ላይ ቻሌንጅ ጀምረናል። ለቻሌንጁም ይሄ
አጋዥ ይሆነናል። ይሄንንም ብትጠቀሙት በጣም አሪፍ ነው። ምክንያቱም የፀጉር እድገትን በጣም ነው የሚያበረታታው፣ መነቃቀልን ያቆማል። በተለይ ደግሞ ግንባራችሁ ለሳሳባችሁ ብትጠቀሙት በጣም አንደኛ ነው። እንዳልኳችሁ ብዙ ጊዜ የምሰሯቸውን ቅባቶች ብዙ ኬሚካል ማቆያ ስለማንጠቀም ከ3 ወር በላይ ያልሆነ ብንሰራው በጣም አሪፍ ነው። ምክንያቱም ቶሎ ተጠቅመን ቶሎ ስለሚያልቀኝ ማለት ነው። እንግዲህ ይሄን የመሰለና በጣም ቆንጆ ቅባት ነው የሰራሁት። እየተቀባሁ ደግሞ የማሳያችሁ ነው የሚሆነው። በማንኛውም ሰዓት መቀባት የምችሉት ተቀብታችሁ ቀላቅላችሁ ከሌላ ቅባት ጋር ተቀብታችሁ መተው የምችሉትና በጣም ምርጥ የሆነ በውድ ብር የሚገዙ በጣም ውድ የሆነ የቅባት አሰራር ነው። እንግዲህ ሰርታችሁ መጠቀም ትችላላችሁ። በጣም ቀላል ነው። ይሄን የመሰለ ሰርቻለሁ። እንዳልኳችሁ እንግዲህ ተቀብቼ የማሳያችሁ ይሆናል። አብራችን ቆዩ። ቅጠል ቅባት ነው ይዤላችሁ የመጣሁት ማለት ነው። እንደምታዩት በጣም ነው የምታምረው። በጣም ቆንጆዬ ቅባት ነው። እንግዲህ አሁን እየተቀባው ነው ማሳያችሁ። በጣም ቀላል እና በቤታችሁ ሰርታችሁ ፀጉራችሁን መንከባከብ የምትችሉበት በጣም አሪፍ ቅባት ነው። በተለይ ደግሞ በጣም ፀጉራችሁ ለሚነቃቀልባችሁ፣ የፀጉር ብዛትም ለምትፈልጉ፣ እንዲሁም ደግሞ ፀጉራችሁ ራሱ ሽበት በቶሎ እንዳያወጣ ያደርግላችኋል ማለት ነው። ይሄንን በቀላል መንገድ ቤታችሁ ሰርታችሁ መጠቀም ትችላላችሁ ማለት ነው። በብዙ መንገድ ነው ሰርቻለሁ። ብዙ ጊዜም ያው የምትጠይቀው ቅባት እንደዚህ ከሰራው በኋላ ሁሉንም ቪዲዮ ማለት እስከ መጨረሻው ብታዩት እናገራለሁ። አሁን ይሄ ቅባት በማንኛውም ሰዓት መጠቀም እንችላለን። ፀጉራችን ንጹህ ሆኖ ልንታጠብ ስንል ተቀብተን የፈለግነውን ያህል ጊዜ ማቆየት እንችላለን እና ምንም ችግር የለውም ማለት ነው። ተቀብታችሁ መተው ትችላላችሁ። ከሌላ ቅባት ጋርም ቀላቅላችሁ መጠቀም ትችላላችሁ ማለት ነው። አሁን እኔ ያው ብዙ ጊዜ ፈሳሽ ቅባት ስንጠቀም ለዘለላው ሳይሆን ውስጡ ለቆዳችን ስለሆነ ውስጡን በደንብ አድርጌ የምቀባው ማለት ነው። ከዛ ማሳጅ ቢያንስ እስከ 5 ደቂቃ ምናምን የሚሆን ማሳጅ ማድረግ አትርሱ። ፀጉራችሁን ደግሞ በቻላችሁት አቅም 2 ቦታ 4 ቦታ ለመስራት ሞክሩ። አሁን እኔ ፀጉሩ በጣም ያምራል ከዛ ያለው አይደለ 4 ቦታ ሰርቼው ነበረ። አሁን ቅባት ልቀባና 2 ቦታ ልሰራው ስለሆነ የፈታሁት ማለት ነው። በደንብ አድርጋችሁ ውስጡን አዳርሳችሁ ተቀቡ ማለት ነው። በተለይ ደግሞ ከግንባራችሁ ለሸሸ ወዙ አያምርም? በጣም ነው እንትን የሚለውና ይሄንን ደግሞ ዘለላውን ጭቃ ቅባት ትንሽ ቀብታችሁ መስራት ማለት ነው። እኔ 4 ቦታም ሆነ 2 ቦታ ሰርቼ ነው ደግሞ እንትን የምለው። ፀጉሬ ንጹህ ነው። ያው እንዳልኳችሁ ፀጉራችሁን ንጹህ ማርጋችሁ መጠቀም ትችላላችሁ። ልትታጠቡ ስትፈልጉ መጠቀም ትችላላችሁ። በማንኛውም ሰዓት የሚሆን ነው። ለሴትም ለወንድም ለህፃናትም የሚሆን ቅባት ነውና በፈለጋችሁት ጊዜ ሰርታችሁ መጠቀም ትችላላችሁ። እንግዲህ ይሄን ይመስላል የዛሬ ቪዲዮዬ። ተቀብቻለሁ። ፀጉሬን ሰራዋለሁ ወይ 4 ቦታ ወይ 2 ቦታ ናችሁ ታቅም ምንም ይሁን ምን ማታ ራሱ ፈታችሁ እንትን ስትሉ የሆነ ወዙን ያጣል፣ ይደርቅባችኋል። በቻላችሁት አቅም 2 ቦታ ለምን 1 ቦታ አይሆንምና ስሩት በቻላችሁ አቅም ማለት ነው። የኛ ፀጉር ብዙ የኔ ፀጉር አሁን እንደ ፀጉራችሁ ጸባይ ነው። የኔ ፀጉር መያዝ በጭራሽ አይወድም። በቻልኩት አቅም የሆነ ሰርቼ ስፈታው በጣም ነው የሚያምረው። ሳሲዘው ብዙ ጊዜ ደግሞ አሲጂ ዝም ብዬ ስተወው በጣም ወዙን ያጣል። የሆነ ድርቅ ብሎ በጣም ነው የሚተሳሰረውና በቻላችሁት አቅም ፀጉራችሁን 2 ቦታም ሆነ 4 ቦታም 3 ቦታም በሚመቻችሁ መልኩ ለመስራት ሞክሩ እላለሁ ውዶች።